በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የነገን ቀን አትፍራ። ማቴዎስ ምዕራፍ 6 ቁጥር 34። አእምሮህ የፈጠረው እስር ቤት ፍርሃት ከእውነት ይልቅ ውሸት የመሆን እድሉ 90% እንደሆነ ታውቃለህ? እስቲ አንድ እውነተኛና አስደንጋጭ ታሪክ ልንገርህ። በአሜሪካ የባቡር ጣቢያ ውስጥ የሚሰራ አበበ የሚባል አንድ ሰው ነበር። አበበ ጠንካራ ሰራተኛ ነው። ነገር ግን አንድ ትልቅ ችግር ነበረበት። እሱም ስለ ነገ ከመጠን በላይ መጨነቅ ነው። ሁሌም አንድ መጥፎ ነገር ሊፈጠር ነው ብሎ ያስባል። አንድ ቀን ማታ ሁሉም ሰራተኞች ወደ ቤታቸው ከሄዱ በኋላ አበበ ስራውን ለመጨረስ ወደ አንድ ትልቅ የባቡር ማቀዝቀዣ ክፍል ገባ። በድንገት በሩ ከኋላው ተዘጋ። አበበ በሩን ለመክፈት ታገለ፣ ግን ተቆልፏል። የሚሰማው ሰው የለም። ሰዓቱ እኩለ ሌሊት ነው። ያኔ አበበ አለቀልኝ አለ። ይህ ማቀዝቀዣ ከዜሮ በታች የሙቀት መጠን አለው። እስከ ጠዋት ድረስ በረዶ ሆኜ ሞታለሁ ብሎ አመነ። አበበ ሞታለሁ ብሎ ስላመነ በተገኘው ወረቀት ላይ የመጨረሻ ቃሉን መጻፍ ጀመረ። ያኔ ሲጽፍም እንደዚህ ይል ነበር። አሁን እየቀዘቀዘኝ ነው፣ ሰውነትም እየደነዘዘ ነው፣ ጣቶቼም ማዘዝ አጥቶኛል፣ እንቅልፍ መሳይም ነገር እየወሰደኝ ነው፣ ይህ የመጨረሻ እስትንፋሴ ነው ሲል ጻፈ። በነጋታው ጠዋት ሰራተኞች የማቀዝቀዣውን በር ሲከፍቱ አበበ ሞቶ አገኙት። ነገር ግን አንድ ዓለምን ያስደነገጠ ነገር ተፈጠረ። የአስከሬን ምርመራው ውጤት አበበ የሞተው በብርድ እንደሆነ አረጋገጠ። የገደለው ብርድ ነው ተባለ። ነገር ግን ያ የባቡር ማቀዝቀዣ ክፍል የኤሌክትሪክ ኃይል እያገኘ አልነበረም። ከሶስት ጋር የሚያገናኘው ገመድ አልተሰካም ነበር። ማቀዝቀዣ በፍጹም እየሰራ አልነበረም። በውስጡ የነበረው አየር መደበኛ የሚባል ቅዝቃዜ እንጂ ሰውን የሚገድን አልነበረም። ፍሪጅ ውስጥ የነበረው ኦክሲጅንም አልለቀቀም ነበር። ታዲያ አበበን የገደለው ምንድን ነው? አበበ የገደለው ቅዝቃዜ ሳይሆን እቀዘቅዛለሁ እሞታለሁ ብሎ ስለ ነገ የፈጠረው ፍርሃት ነው። ይህ ምናባዊ ድርሰት ቢሆንም በተጨባጭ ዓለም ያለው ነው። አበበ ቅዝቃዜውን ፈጠረ፣ ሰውነቱም አእምሮው ታዘዘ፣ ልቡም ተሸነፈ። ስለዚህ እምነቱ ነው እንዲሞት ያደረገው። ወዳጄ አንተ ዛሬ ያልመጣውን ነገ በመፍራት ስንት ጊዜ እየሞትክ ነው? እስኪ ሳይንሳዊ ትንታኔው እንመልከት። ሳይኮሎጂ ይህንን ሁኔታ ኖሴቦ ኢፌክት ይለዋል። ኖሴቦ ኢፌክት አእምሯችን አንድ ነገር ይፈጠራል ብሎ በጽኑ ካመነ፣ በቃ አንድ ነገር ይፈጠራል ብሎ በጽኑ ካመነ ሰውነታችን ያ ነገር እንደተፈጠረ አድርጎ ኬሚካሎችን ያመነጫል። የፔንሲልቬኒያ ዩኒቨርሲቲ ባደረገው አንድ ጥናት መሰረት እኛ የምንጨነቅባቸው ነገሮች 91% ፈጽሞ አይከሰቱም። ይሰማሃል? 91% የነገን ጭንቀትህ በአእምሮህ ውስጥ የተፈጠረ ቅዠት ነው። ነገር ግን ይህ ቅዠት ጤናህን ይጎዳል፣ ሰላምም ይነሳል፣ እምነትንም ይበላል። አበበን የገደለው የነገ ፍርሃት ዛሬ ብዙ ክርስቲያኖች ከመንፈሳዊ ሕይወታቸው እያቀዘቀዘ እየገደለ ነው። ወንጌላዊ እምነት ይህ ይመስላል እውነቱ። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ እንደዚህ ሲል ያዘዘን፣ ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ይህ ጥቅስ ዝም ብሎ ምክር አይደለም።
የህልውና ጥያቄ ነው። በዚህ ነገር ፈርቻለሁ፣ ስለዚህ የፈራሁት ነገር ይደርሳል፣ ቢሆንም አለመፍራት አልቻልኩም እያልክ የምትጨነቅና መላልሰህ የምትፈራ ሰው ብትሆን በእምነትና በጸሎትህ ይህ ሁኔታ ቀጥ ልታደርገው ትችላለህ እና ጌታ እዚህ ጋር ሁለት ትልልቅ ምስጢሮችን ነገረን። አንድ የጊዜ ባለቤት አንተ አይደለህም የሚለው ነው። ኦርቶዶክሳዊት ቤተክርስቲያን እግዚአብሔርን የዘመናት ባለቤት ትለዋለች። ስለ ነገ መጨነቅ ማለት እግዚአብሔር ሆይ ነገር ማስተዳደር አትችልም፣ ስለዚህ እኔ ስልጣኑን ልውሰድ እንደማለት ነው። ይህ ትልቅ ኃጢአት ነው። ነገ እግዚአብሔር እንጂ የአንተ አይደለችም። ሁለት ጸጋ የሚሰጠው ለዛሬ ብቻ ነው። በጸሎታችን የዕለት እንጀራችንን ስጠን ዛሬ እንላለን። እስራኤላውያን በበረሃ መና ሲወርድላቸው ለዛሬ መሆናቸውን ብቻ እንዲሰበስቡ ታዘው ነበር። ለነገ ያከማቹት ትል አደረ። ዘጸአት 16 ላይ ታገኙታላችሁ። ምዕራፍ 16 ላይ ለምን? እግዚአብሔርን ለነገም እንዲያምኑት ነው። አንተ የዛሬን ሸክምና የነገን ሸክም ደርበህ ከተሸከምክ ወገብህ ይሰበራል። እግዚአብሔር ኃይል የሚሰጥህ ለዛሬዋ ቀን ውጊያ ብቻ ነው። ስለዚህ መደምደሚያና ምክር ይህ ነው። የመጨረሻ መደምደሚያና ምክር የአበበ ታሪክ እንዳይደገምብህ ከፈለክ ያልመጣውን ቅዝቃዜ ወይም ችግር እንዲገልህ አትፍቀድ። በፍጹም አትፍቀድ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ጭንቀት ነገን ከመከራዋ አያድናትም፣ ይልቁንም ዛሬን ከደስታዋ ያራቆታታል እንጂ። ድገመው፣ ጭንቀት ነገን ከመከራዋ አያድናትም፣ ይልቁንም ዛሬን ከደስታዋ ያራቆታታል እንጂ ይላል። ነገ ምን እበላለሁ፣ ነገ ምን እሆናለሁ፣ ነገ ሀገሬ ምን ትሆናለች አትበል። ነገ የራሷ ጌታ አላት። እሱም የጌታችን የመድኃኒታችንን የኢየሱስ ክርስቶስ ነው። የትናንቱን ያለፈ ታሪክህን በምህረቱ የዘጋ የዛሬን ቀን በቸርነቱ የሰጠህ አምላክ ነገንም በተስፋ ይሞላልሃል። ይህ ብስራት ከሰማህ ዘንድ አንድ ጥያቄ ይቀርሃል። አንድ ጥያቄ መመለስ ይቀርሃል። መፍትሄው ታዲያ ምንድን ነው? መፍትሄው ከጭንቀት ወደ እምነት መሸጋገር ነው። ጭንቀት ማለት ነገ ብቻዬን እጋፈጣለሁ ማለት ሲሆን፣ እምነት ማለት ግን ነገ ከእግዚአብሔር ጋር እጋፈጣለሁ ማለት ነው። ያልተሳካውን የማቀዝቀዣ በር እያየህ አትሞት። በሩን በእምነት ረግጠህ ውጣ። በእምነት ረግጠህ ውጣ። ከበሩ በስተጀርባ ያለውን እግዚአብሔር ያዘጋጀልህን ብሩህ ቀን ነውና። ስለዚህ ነገ ለራሱ ይጨነቃልና ለነገ አትጨነቁ የሚለውን አስታውስ። ወስብሐት ለእግዚአብሔር።